ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ልድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያጋራናችሁ ቆይታ እናደርጋለን። ሁሉ ጊዜው እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ለሐሳብ አስተያየታችሁ ግን አስቀድመን ማመስገን ይኖርብናል። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን አሰናድተንላችኋል። በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን በርካታ ነጥቦችን እናነሳለን። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ስንብታቸው ትልቁ ዝግብን ፈጥሯል። ወደ ቤተሰቦቻችን በዛሬው ዕለት ያው በኃላፊነት ተሾመዋል። የብራዚል ብሔራዊ ቡድን አሰልጣኝ ሆነው ግን በብራዚል ብሔራዊ ቡድን በእግር ኳስ ፌዴሬሽን እና በሪያል ማድሪድ መካከል ትልቅ ችግር ተፈጥሯል። ጉዳዩን እናጠራዋለን። የባርሴሎና ሃንሲ ፍሊክ በባርሴሎና ይቆያሉ። ባርሴሎናን ቤት ተጨማሪ አዳዲስ ጉዳዮችን ይዘናል። የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊ ጥንቅሮቻችን እንደተጠበቁ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ክፍለ ጊዜዎቻችንም እንደዚሁ ትልቅ ክለቦችን የተመለከተ ስፖርታዊ ጥንቅር ለዚህም ሰዓት አሰናድተን ይዘንላችሁ መተናል። የሰማዮቹ ቼልሲም የቀድሞ ተጫዋች ጆን ኦቢ ሚኬል እጅግ በጣም አነጋጋሪ ሐሳብን በክለቡ ቼልሲ ጉዳይ ላይ አጋርቷል። የጃክሰን ጉዳይ አነጋጋሪነቱ ሲቀጥል በኢፕስዊች ታውን ቢጫ ያየበት ጥፋቱም ነገር ግን በኒካስል ጨዋታ ለቀይ ካርድ መዳረጉን ቼልሲዎች እየተቃወሙት ይገኛሉ። ሻምፒዮኖቹ ሊቨርፑል አምበል ቨርጅል ቫን ዳይክን በተመለከተም እንደዚሁ ተጨማሪ መረጃ ይሰናል። ዛሬ ጋዜጣዊ መግለጫ ሰጥቷል። በርካታ ነጥቦችን አንስቶባቸዋል። ቨርጅል ቫን ዳይክ በሊቨርፑል ቤት ወደ 300ኛ ጨዋታውን አድርጓል። ከሊቨርፑል ጋር በተያዘ የቡድን ዜና ስናነሳ ኮዲ ጋክፖ እንደዚሁም ሊቨርፑልን እንደ ቡድን እናነሳለን። ሉዊስ ዲያስ ክለቡን እንደማይለቅ ዴይሊ ሜል አረጋግጧል። በሊቨርፑል በኩል ተጨማሪ መረጃዎቻችን እንደተጠበቁ ናቸው። የአርሰናሉ ግብ ጠባቂ ዴቪድ ሪያ በሪያል ማድሪድ መልማዮች አይን ስር ወድቋል። በጣም አስደናቂ ውድድር ዓመትን እያሳለፈ ነው። ያለፈው ዓመት የፕሪሚየር ሊጉም የወርቅ ጓንት አሸናፊ ነው። ምርጡ ግብ ጠባቂ ነበር በክሊንሺት። ዘንድሮ ሁለት ጨዋታ በቀሩበት ሁለተኛ ሆኖ ነው የተቀመጠው። ፋብሪዚዮ ሮማኖ ስለ አርሰናል ዝውውር የሚለን ነገር አለ። 72 ሚሊዮን ፓውንድ አርሰናሎች ወጪ ሊያደርጉበት ስላሰቡት ተጫዋች እናነሳለን። የዴክላን ራይስን ጉዳት በተመለከተም ማይክል አርቴታ ምላሽ ሰጥቶበታል። አርሰናል 1998-99 የውድድር ዓመትን ሊደግመው ይችላል እየተባለ ነው ዘንድሮ በአንድ ጉዳይ ላይ። ጉዳዩን ለአርሰናል ደጋፊዎች በስፋት ይዘናል። ማንቸስተር ዩናይትድ የዩሮፓ ሊግ ወሳኝ ጨዋታውን ያደርጋል። ማንቸስተር ዩናይትድን ለመጨረሻ ጊዜ ከሴቪያ ጋር ተጫውቶ በኦልድ ትራፎርድ በዩሮፓ ሊግ ሲጫወት የመሩት አልቢትር ናቸው። ይህንን ጨዋታ የሚመሩት 2023 ላይ ነው። ለዩናይትድ አዲስ አልቢትር አይደሉም። ስለ አልቢትሩ ግን ተጨማሪ መረጃዎችን ይዘናል። የራክሊፍም ሰዎች በሩበን አሞሪም ላይ ከውሳኔ ደርሰዋል። የ1958ቱ የዩናይትድ ተቃውሞ፣ የኢፕስዊቹ አጥቂ ሊያም ዴላፕ የዩናይትድ ዝውውር፣ ሌኔሮና ከእንግሊዝ ብሔራዊ ቡድን ጥሪ ስለቀረበላቸው የዩናይትድ ተጫዋቾች ጨምሮ በአጠቃላይ የቡድን ዜና የዝውውር መረጃችን እንደተጠበቀ ነው። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ እንላለን። ላይክ አድርጉን፣ አበረታቱን። ቤተሰብ መሆን ካሻችሁ ሰብስክራይብ ማድረግ ይቻላል። ቃል ስፖርት ዩቲዩብ ቻናል ማግኘት ካሻችሁ በቀጥታኛን ማለት ነው በሀሳብ መስጫ ሳጥናችን ላይ አድራሻችሁን አስቀምጡልን፣ በዛ መልእክት እንልክላችኋለን። ሀገራዊ ጉዳይ እናስቀድም። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብር ሐዋሳ ከተማ ከአርባ ምንጭ ከተማ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት አሸንፈዋል። የሐዋሳ ከተማን ብቸኛ ግብ እስራኤል እሸቱ 22ኛው ደቂቃ ላይ ማስቆጠር ችሏል። ሐዋሳ ከተማ ማሸነፉ ተከትሎ እንግዲህ የስድስተኛ ጨዋታ ነው ያለ ሽንፈት ያደረገው ጉዞ። አርባ ምንጭ ከተማ ያለፉትን 6 ጨዋታዎች ደግሞ ማሸነፍ በተቃራኒው አልቻለም። አርባ ምንጭ ከተማ 35 ነጥብ ላይ ለመቆም ተገዷል። በጊዜነት 11ኛ። ሐዋሳ ከተማ ነጥቡን ወደ 34 አሳድጓል። በጊዜነትም ወደ 12ኛ ከፍ ማለት ችሏል። ቀጣይ አርብ ሐዋሳ ከተማ ከቅዱስ ጊዮርጊስ በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት፣ እንዲሁም ቅዳሜ ድሬዳዋ ከተማ ከአርባ ምንጭ ከተማ በኢትዮጵያ ፕሪሚየር ሊግ እንዲሁ 30ኛ ሳምንት የሚደረጉ ተጠባቂ መርሃ ግብሮች ናቸው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ወደ ቤተሰቦቻችን አስቀድመን ሁስኮርድ የእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ሁሉም ጨዋታዎች ተደርገው መጠናቀቃቸውን ተከትሎ የሳምንቱን ምርጥ 11 ይፋ አድርጓልና እሱን መረጃ በማስቀደም መረጃዎቻችንን እንጀምር። ግብ ጠባቂ ኪንሲክ ተመርጧል ከቶትንሃም። 3 ተከላካዮች ማኬን፣ ቤንድሪክ እንዲሁም ጊዬ ተመርጧል የፓላሱ።
አምስት የአማካይ ስፍራ ተጫዋቾች ናቸው የተመረጡት። ዊፈር፣ ሱሼክ፣ ኢብሪቼ ኢዜ፣ ቶናሊና አርዋነ ቢሳካ። ሁለቱ አጥቂ ቤቶና ሌሳንድሮ ትሮሳርድ ተመርጠዋል። ከዚህ ውስጥ የጎደለ የነበረ ካለ በሳምንቱ ምጥ ሆኖ በሐሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። ጣሊያን አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን በአሰልጣኝነት መረከባቸው ይፋ ተደርጓል። አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ለመረከብ ፊርማቸውን ማኖራቸውን የተረጋገጠው የ65 ዓመቱ አሰልጣኝ ካርሎ አንቸሎቲ ከላሊጋ የመጨረሻ ጨዋታ በኋላ በይፋ ከሪያል ማድሪድ ጋር ይለያያሉ። አሰልጣኝ ካርሎ አንቸሎቲ በቀጣይም ከ14 ቀናት በኋላ ወደ ብራዚል በማቅናትም ነው ስራቸውን መስራት የሚጀምሩት። የመሪነት ቦታችንን ለማስመለስም ቆርጠናል ብለዋል ብራዚሎች። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ኃላፊነት መቁጠሩን በይፋ አስታውቋል። የብራዚል እግር ኳስ ፌዴሬሽን በመግለጫውም በታሪክ ትልቁ ብሔራዊ ቡድን በዓለም ስኬታማውን አሰልጣኝ ቀጥሯል ይላል መግለጫው። ካርሎ አንቸሎቲ የብራዚል ብሔራዊ ቡድን እስከ 2026 የዓለም ዋንጫ ይመራሉ። የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ኤድላንዶ ሮድሪጌዝ በሰጡት አስተያየት አንቸሎቲን መሾማችን ስልታዊ እርምጃ ሲሉት ገልጸዋል። አክለውም ውሳኔው ብራዚል ያጣችውን የመሪነት ስፍራ ለመመለስ መቁረጣችንን ለዓለም ማሳያም ጭምር ብለውታል። ከሹመቱ ሂደት በኋላ ሹመታቸው ግን በብራዚል እግር ኳስ ፌዴሬሽን እና በማድሪድ መካከል ትልቅ ልዩነትን የፈጠረው ውድ ቤተሰቦቻችን ይህም ጉዳይም በብራዚል ብሔራዊ ቡድንና በእሳቸው መካከል የተፈጠረው ችግር የብራዚል እግር ኳስ ፌዴሬሽን የአሰልጣኝ ካርሎ አንቸሎቲ ሹመት ከስምምነት ውጪ ነው ይፋ ያደረገው በሚል ነው። ሪያል ማድሪድ የአሰልጣኝ ካርሎ አንቸሎቲን ስንብት ቀድሞ ይፋ ለማድረግ ከስምምነት ተደርሶ ነበረ በሂደቱ ላይ። ይሁን እንጂ የብራዚል እግር ኳስ ፌዴሬሽን ስምምነቱን በመጣስ ቀድሞ የአሰልጣኝ ካርሎ አንቸሎቲ ሹመት ይፋ አድርጓል ተብሏል። የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት አንድሮላ ሮድሪጌዝ ህጋዊ ሂደቱ ሳይጠናቀቅ በፍጥነት ይፋ ማድረጉም መፈለጋቸውን የተዘገበው። በዚህ ምክንያት ነው እንግዲህ የሪያል ማድሪድ ሰዎች ከብራዚል እግር ኳስ ፌዴሬሽን የተሰራው ይፋ የማድረግ ሂደት ስህተት ነበር ብለው የተቃወሙት። በቀጣይ ምን አይነት ሂደቶች ይፈጠራሉ የሚለው የሚጠበቅ ነው የሚሆን። ካርሎ አንቸሎቲ ግን በሪያል ማድሪድ በርካታ ስኬቶችን ያሳኩ አሰልጣኝ ናቸው። ካርሎ አንቸሎቲ ሪያል ማድሪድን ሲለቁ 2 የአውሮፓ ሻምፒዮንስ ሊግን፣ የዓለም ክለቦች ዋንጫን፣ የኮፓ ዴላሬን፣ የስፔን ላሊጋን፣ የስፔን ሱፐር ካፕን ጭምር ጠራርገው ያነሱ ናቸው። እጅግ በጣም ትልልቅ ዋንጫዎችን ያነሱ አሰልጣኝ ናቸውና በትልቁ ታሪክ ሰርተው ያለፉ አሰልጣኝ ናቸው። በሪያል ማድሪድ ቤት በቀላሉ የሚረሱም አይነት አሰልጣኝ አይደሉም። ዚነዲን ዚዳን እንደዚህ ያለን ስም ብንጠራ የሪያል ማድሪድ ታሪካዊ አሰልጣኞች ልናገኛቸው እንችላለን። ለማንኛውም በይፋ የብራዚል ብሔራዊ ቡድን አሰልጣኝ ሆነው ተሾመዋል። ሪያል ማድሪድ ከሳቸው ስንብት ማግስት የሰማው ነገር የቪኒሺየስ ጁኒየርን ጉዳት እንዲሁም የሉካስ ቫስኬዝን ጉዳት ነው። ዛሬ ሁለቱም ተጫዋቾች ጉዳት አስተናግደዋል። በአጠቃላይ አሁን ሪያል ማድሪድ ከዚህ ሳምንት ጨዋታ አስቀድሞ ቪኒሺየስ ጁኒየር፣ ሉካስ ቫስኬዝ፣ ኦሪየል ቹዋሚኒ፣ አንቶኒዮ ሩዲገር፣ ኤደር ሚሊቶ፣ ዳኒ ካርቫል፣ ፌርናንድ ሜንዲ፣ ኤድዋርዶ ካማቪንጋ፣ ዴቪድ አላባ ጉዳት ላይ ናቸው። ሙሉ ቋሚ 11 ሲጠቀምባቸው የነበረ የሪያል ማድሪድ ተጫዋቾች ናቸው። እነኚህ በሙሉ አሁን ጉዳት ላይ ይገኛሉና ለሪያል ማድሪድ ነገሮች በጣም ከባድ ናቸው። ያው በፍሎሬንቲኖ ፔሬዝ እና በቦርዱ መካከል ከነበረ ስብሰባ በኋላ ያው አርኖልድን ፊርማ አጽድቀዋል። የግራ ተከላካይ፣ የመሃል ተከላካይ፣ የአማካይ ስፍራ ተጫዋችና እንደዚሁም የፊት መስመር ወደ 10 ቁጥር ቦታ ላይ የሚጫወት ሌሎች ተጫዋቾችን የማምጣት ፍላጎት እንዳላቸው ተወስኗል። መረጃውንም ሪልቮ አረጋግጦታል። ቀጣይ ክረምት ያው ትልቅ ዝውውር በሪያል ማድሪድ ቤት እንጠብቃለን። ኬሊያን ምባፔ ለሪያል ማድሪድ ደጋፊዎች መልእክት አስተላልፏል። በጣም ህመም ነው ብሏል። ሰሞኑን የደረሰብን ሽንፈት ወይም በዚህ ዓመት ያስመዘገብነው ውጤት፣ ነገር ግን ይህ ባርሴሎና ነው፣ ይህ ሪያል ማድሪድ ነው፣ እንመለሳለን ብሏል ወደ ክብራችን። የዘንድሮን የውድድር ዓመት በዋንጫ ካጠናቀቁ የዓለም ክለቦች ዋንጫ ብቻ በትልቁ የሚጠብቃቸው ዋንጫ ነው። ላሊጋውን ሊያጡ አንድ ጨዋታ ቀርቷቸዋል። የስፔን ኮፓ ዴላሬና ሱፐር ካፑን በራሱ በባርሴሎና ተሸንፈው አጥተውታል። የአውሮፓ ሻምፒዮንስ ሊግ በሰሜን ለንደኑ ክለብ አርሰናል ተሰናብተዋልና የቀራቸው ብቸኛ ዋንጫ
የዓለም ክለቦች ዋንጫ ብቻ ነው ግን ይህ ማድሪድ ስለሆነ አትጠራጠሩ እንመለሳለን ብለዋል። እንደሚታወቀው ኬሊያን ምባፔ በመጀመሪያው ውድድር ዓመቱ ዋንጫውን እንግዲህ ይጣ እንጂ በዚህ ደረጃ ውስጥ ሊጎችን ወይም በስፔን ሀገር ውስጥ የሚካሄዱ ውድድሮችን ይጣ እንጂ በግል ደረጃ በርካታ ክብሮችን አሳክቷል። የላሊጋው ከፍተኛ ግብ አስቆጣሪ ነው። እንደገና ደግሞ በመጀመሪያው ውድድር ዓመቱ የሪያል ማድሪድ በርካታ ግብ አስቆጣሪም ተጫዋች እንደሆነ ይታወቃል። የካታላኑ ክለብ ባርሴሎና የአሰልጣኝ ሃንሲ ፍሊክን ኮንትራት ለተጨማሪ ዓመታት ለማራዘም በዛሬው ዕለት ከስምምነት ደርሰዋል። ጀርመናዊ አሰልጣኝ ሃንሲ ፍሊክ በባርሴሎና እስከ 2027 የሚያቆያቸውን ኮንትራት ለመፈራረም መስማማታቸውን ነው የስፔን መገናኛ ብዙሃን ያረጋገጡት። ባርሴሎና የአሰልጣኝ ሃንሲ ፍሊክ ኮንትራት ማራዘም በዚህ ወር ይፋ እንደሚያደርግም ይጠበቃል። ዘንድሮ ብዙ ስኬት ካለ ባርሴሎና ቤት የኛ አሰልጣኝ መምጣት በራሱ ትልቅ አስተዋጽኦ ነበረው። በርካታ ወጣት ተጫዋቾችን በሚጠቀመው ስብስባቸው ውስጥ አስደናቂ ጊዜን እያሳዩ ነው። ሪያል ማድሪድ ላይ ከወሰዱት የበላይነት ባሻገር በዘንድሮ የውድድር ዓመት ለአውሮፓ ሻምፒዮንስ ሊግ በራሱ ቅድመ ግምት የተሰጠው ተገማሽ ቡድን ነበር። በኢንተር ሚላን ለዓለም ውድ የሆነውን ጨዋታ ካስመለከቱ በኋላ ነበረ በአንድ ግብ ልዩነት የተሰናበቱት። ግን ዘንድሮ ባሳዩት ነገር በባርሴሎና ሰዎች ተወደዋልና እስከ 27 የሚያቆያቸውን ኮንትራት ለማራዘም ከስምምነት ደርሰዋል። ፖላንዳዊ ግብ ጠባቂ ሼዝኒ ከባርሴሎና አዲስ ኮንትራት እንደቀረበለትም ተረጋግጧል። ባርሴሎና አዲስ የ2 ዓመት ኮንትራት አቀርቦልኛል ሲል ሼዝኒም አረጋግጦታል መረጃውን። አክሎም አሁን በተጫዋችነት ልቀጥል ወይስ ጓንቴ ልስቀል የሚለው ከቤተሰብ ጋር ተነጋግሬ ውሳኔውን ወስናለሁ ብለዋል። ከዓመት በፊት ጓንቱን ሰቅሎ የነበረው ሼዝኒ ባለፈው ዓመት ለባርሴሎና ፈርሞ ድንቅ የሚባል ጊዜን አሳልፏል። በሁለቱም የፍጻሜ ጨዋታዎች ላይ ተሰልፎ ዋንጫ እንዲያገኝ ቡድኑ አድርጓል። አሁን የባርሴሎና ቋሚ ግብ ጠባቂ ሆኖ እያገለገለም እንደሆነ ይታወቃል። ምንም እንኳን የቡድኑ ወንበል አንድሬስ ተር ስቴገን ቢመለስም የ2 ዓመት ኮንትራት ደግሞ ቀርቦለታል። ከቤተሰቤ ጋር ተወያይቼ ፊርማዬን አኖራለሁ ብለዋል። በዚህ ቡድን ውስጥ ግን አንድ ተጫዋች በብዙ ሊነገርለት ይገባል። ጎንዛሌዝ ፔድሪ ለባርሴሎና ዘንድሮ 26 ጨዋታ አድርጎ 21 አሲስት አለው። በጣም አስደናቂ የሚባል ቁጥር ነው። 5 ዋንጫዎችን እስካሁን ከባርሴሎና ጋር አሳክቷል። የፔድሪ ሚና በራሱ በባርሴሎና ቤት በብዙ ሊነገርለት የሚገባ ነው። የባርሴሎና ቀጣይ ጨዋታ በኮርኔል ኤል ፓርት ስቴዲየም እንደሆነ ይታወቃል። ይህ ስቴዲየም ደግሞ 2023 ላይ የላሊጋ አሸናፊ መሆናቸውን ያረጋገጡበት ሜዳ ነው። የፊታችን ሐሙስ በዚህ ሜዳ የሚያሸነፍ ከሆነ ላሊጋውን ያረጋግጣል። በእርግጥ የሮቡን ጨዋታ ወሳኝ ነው። ሪያል ማድሪድ ከተሸነፈ ማድሪድ ዋንጫውን መብላቱን አረጋግጦ ነው ወደዛ ሜዳ የሚያመራውና በኮርኔል ኤል ፓርት ስቴዲየም የሚደረገው ጨዋታ ለሁለተኛ ጊዜ ባርሴሎና የዋንጫ አሸናፊነቱን እንደዚሁ ሊያረጋግጥበት የሚችል ነው። ከአራት ወራት በፊት በሪያል ማድሪድ በላሊጋው በ8 ነጥብ ይመራ የነበረው ባርሴሎና አሁን በ38ኛ ሳምንት በ7 ነጥብና አንድ ጨዋታ ብቻ እንዲቀረው ሆኗልና ከሪያል ማድሪድ ላይ የነጠቁበት መንገድ ራሱ መሪነታቸውን በጣም አስደናቂ የሚባል ነው። ላሚን ያማልም ዘንድሮ በኤል ክላሲኮ አራቱም ጨዋታ ላይ ግብ አስተዋጽኦ ነበረው። ውድ ቤተሰቦቻችን አራቱም ላይ ግብ ያስቆጥራል ወይም አሲስት ያደርጋል። ይህንን ያደረጉት ለመጨረሻ ጊዜ ሜሲ ነው። ከዛ በፊት ሮናልዲኖ እና ጆቫኒ ያደርገውታል። ላሚን ያማል በጣም አስደናቂ የሚባል ጊዜን በላሊጋው ጊዜን በባርሴሎና በዛ ላይ ደግሞ በኤል ክላሲኮ ማሳይቶናል። ባርሴሎና 2 ተጫዋቾችን ከባየር ሌቨርኩሰንም እንደዚሁ ማምጣት ይፈልግ ነበር። የባየር ሌቨርኩሰኑን ተከላካይ ጆናታን ታና የመስመር ተከላካዩን አሌያንድሮ ግራማልዶን ነበረ። ግን የዣቪ አሎንሶ ወደ ሪያል ማድሪድ መምጣት ሁለቱንም ተጫዋቾች ወደ ሪያል ማድሪድ ሊወስድ ይችላልና ባርሴሎና ሁለቱ ዝውውር ላይ እንግዲህ ትልቅ ተሳትፎ ማድረግ ይጠበቅበታል። ሁለቱ ለማሳመን ሁለቱ ደግሞ ከዣቪ አሎንሶ ጋር የተለየ ቀረቤታ አላቸው። በተለይ ጆናታን ታ በአመቱ መጨረሻ በነፃ ነው የሚለቀውና ወደ ፈለገው ክለብ መሄድ ይችላል። ባርሴሎና ትልቅ ስራ እየሰሩበት ነበረም ይታወቃልና የአሌያንድሮ ግራማልዶና የጆናታን ታ ጉዳይ የአመቱ መጨረሻ ላይ በትልቁ የምናየው ይሆናል መዳረሻቸውን። ግን በሪያል ማድሪድና በባርሴሎና መካከል ፉክክር መኖሩ አይቀርም። የዣቪ አሎንሶ መሄድ ደግሞ ተጽዕኖ ይኖረዋል። የፍራንስ ሊግ ሲጠናቀቅ በፓሪስ ሰን ዠርሜን አሸናፊነት በኦስማን ዴምቤሌ የዓመቱ ምርጥ ተጫዋች አሸናፊነት እንደተጠናቀቀ እናስታውሳለን። ታዲያ በሽልማት ስነ ስርዓቱ ላይ የዓመቱ ምርጥ 11 ይፋ ተደርጓል። የዓመቱ ምርጥ 11 ይፋ ሲደረግ ውድ ቤተሰቦቻችን 9 ተጫዋች ከፓሪስ ሰን ዠርሜን የተመረጠው እነ ኒኮላ ባርኮላ፣ ኦስማን ዴምቤሌ፣ ከዛ ዲዛየር ዱዊ፣ ኔቬዝ፣ ቪታኒሃ እነ ማርኪኒዮስ ተመርጧል። ሐኪሚ ጭምር ተመርጧልና
ወደ 9 የሚጠጉ ተጫዋቾች ተመርጠዋል ሜንዴሽንም ጨምሮ ማለት ነው በተለየ መንገድ ልንጠራቸው የምንችላቸው ተጫዋቾች እነ ቼርኪ ተመርጠዋል በዚህ ረገድ እንዲሁም ፓቾን በርግጥ ከፓሪስ ሰን ዠርሜን የተመረጠውና 9 ተጫዋቾች ተመርጠዋል 2 ተጫዋች ብቻ ነው ከዚህ ቡድን ውጪ የሆኑት ፒኤስጂ እና ኢንተር ሚላን መካከል ግዙፍ ጨዋታ ይጠብቀናል የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ አሊያንዝ አሬና ጀርመን ሙኒክ ላይ የሚደረገውን ተጠባቂ ፍጻሜ ጨዋታ ሮማኒያዊ ዳኛ ስቴቫን ኮቫችስ በመሃል ሜዳ ዳኝነት ይመሩታል ዋና ዳኛው ከዚህ በፊት 2 የፒኤስጂን ጨዋታ በዳኝነት ሲመሩ ፒኤስጂ ሁለቱንም ጨዋታ ድል አድርጎ ነበረ በጨዋታው እንግዲህ ዋና ዳኛው ለፒኤስጂ ተጫዋቾች 5 የማስጠንቀቂያ ካርድ መዘዋል በሌላ በኩል ዋና ዳኛው በ3 አጋጣሚዎች የኢንተር ሚላንን ጨዋታ የመሩ ሲሆን ኢንተር ሚላን ሽንፈት የሚባል ነገር አልገጠመውም አልቢትሩ ለሁለቱም እንግዲህ ገድ የሆኑ አልቢተር ናቸው ማለት ይቻላል ኢንተር ሚላን ካረጋቸው 3 ጨዋታዎች ሁለቱን ሲያሸንፍ በአንዷቸው ወጥቶ ነበረ የፍጻሜ ጨዋታው ከ20 ቀናት በኋላ በፈረንጆች አቆጣጠር ማለት ነው በእኛ ደግሞ ግንቦት 23 ላይ ሙኒክ አሊያንዝ አሬና ስቴዲየም ይደረጋል እጅግ በጣም ወሳኝ የሚባለው ጨዋታ ነው ወደ ቤተሰቦቻችን በተለይም ለፓሪስ ሰን ዠርሜን እዚህ መድረክ ላይ እንግዲህ ዋንጫ አይቶ አያውቅምና ይሄንን መድረክ በዋንጫ ለማጠናቀቅ ብቸኛ ያለው አማራጭ እዚህ ዓመት እሱ ነውና በትክክል ደግሞ በምርጥ ብቃታቸው ላይ ደርሷል ያደርጉታል ያደርጉትም የሚጠበቅ ነው የሚሆነው ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ያጋራናችሁ እንገኛለን ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ መረጃዎች እንሻገር እንደ ሁሉ ጊዜው ላይክ ሰብስክራይብ ሼር ያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ትሮይ ዲኒ የቀድሞ የፕሪሚየር ሊግ ተጫዋች ስለ ኢብሪቼ ኢዜ ሐሳቡን አጋርቷል ኢብሪቼ ኢዜ እያደረገ ያለው ነገር ቀልድ ነው የሚመስለው ብሏል በተለይ ሜዳ ላይ ጨዋታን የሚቆጣጠርበት በራስ መተማመኑ እንደዚሁም ወደፊት ሲሮጥ ኳሶችን የሚጠቀምበት መንገድ የመጨረሻ ውሳኔዎቹ ምናምን ነገሮችን ቀለል አድርጎ እየቀለደም ጭምር የሚያደርጋቸው ይሄም የሆነው ደግሞ ከቴክኒካል በቃቱም ጭምር ነው አሁን ለእንግሊዝ ብሔራዊ ቡድን ቁልፍ ተጫዋች ነው ለኔ ከፊል ፎደን ይልቅ ለእንግሊዝ ብሔራዊ ቡድን ኢብሪቼ ኢዜን አስቀድማለሁ አሁን ያለው ኢብሪቼ ኢዜ በጣም የተለየ ብሎታል በርግጥ በራስ መተማመኑ ፍጹም የተለየ ነበር በተለይም ቶትናም ላይ መጀመሪያውን ግብ ካስቆጠረ በኋላ ራሱ ደስታውን የገለጸበት መንገድ በራስ መተማመኑን የሚያሳይ ብሎታል ብሪያን መቤሞ 25ኛ የግብ አስተዋጽኦ ላይ ደርሷል በዚህ ሳምንት ታዲያ ብሪያን መቤሞ በፕሪሚየር ሊግ ለብሬንትፎርድ እየተጫወተ በአንድ ሲዝን በርካታ የግብ አስተዋጽኦ ያለው የመጀመሪያው ተጫዋች ሆኗል 18 ግብ 7 አሲስት ይህ ክብረ ወሰን ሆኖ ተይዞለታል በኢቫን ቶኒ ነበር ባለፈው የውድድር ዓመት 24 የግብ አስተዋጽኦ ይዞ የብሬንትፎርድ የምንጊዜም ከፍተኛ የግብ አስተዋጽኦ ያለው በአንድ ሲዝን አሁን ታዲያ ይሄንን ሪከርድ ብሪያን መቤሞ ነጥቆታል በወቅቱ 20 ግብ ነበረው ኢቫን ቶኒ በ2 ግብ ያንሳል ብሪያን መቤሞ በወቅቱ ደግሞ ኢቫን ቶኒ 4 አሲስት ነበረው ከዚህ አንፃር ካየነው ደግሞ ብሪያን መቤሞ በ3 አሲስቶች ይልቃል ለማንኛውም የምንጊዜም በፕሪሚየር ሊግ ለብሬንትፎርድ በርካታ የግብ አስተዋጽኦ ያለው ተጫዋች መሆን ችሏል ሳውዲ አረቢያ በቀጣይ ትልቅ ፕሮጀክቶችን ነድፋ የአውሮፓ ትልቅ ተጫዋቾችን ስመጥር የሆኑትን ልምድ ያላቸው አልፎም ተርፎ ገና ወጣት ተጫዋቾችን ማስፈረም እቅዱ እንደሆነ ይፋ ተደርጓል በዓለም ክለቦች ዋንጫም በቀጣይ ዓመት በዚህ ክረምት የሚሳተፈው አልሂላል ራሱን ለማጠናከር በርካታ ስራዎችን እየሰራ ነው 45 ሚሊዮን ዩሮ ለአስቶን ቪላ የአማካይ ስፍራ ተጫዋች ዩሪ ቴሌማንስ መድቧል የሳውዲ ክለብ አልሂላል ሌሎችም በርካታ ተጫዋቾች ላይ ፍላጎት ሲኖረው አንደኛው ይህ የአማካይ ስፍራ ተጫዋች ነው በአስቶን ቪላ በኩል ቀጣይ ራሳቸውን ማጠናከር ዋነኛ እቅዳቸው እንደሆነ ይታወቃል ኡናይ ኤምሬ በርካታ ተጫዋቾችን ይፈልጋሉ ለአብነት ያክል የራሽፈርድን የማርካሲን ሲሆን ኮንትራት ማራዘምና ሌሎች በጣም ወጣት የተባሉ ተጫዋቾች ወደ ቡድኑ ማምጣት ይፈልጋልና ምናልባት ዩሪ ቴሌማንስ ላይ ሊጨክኑ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው አልሂላል ለዓለም ክለቦች ዋንጫ ራሳቸውን ሲያጠናክሩና ለቀጣይ ሳውዲ ፕሮ ሊግ ተፎካካሪነታቸው አንደኛው በዝርዝራቸው ውስጥ የሚያዙት ተጫዋች ሆኗል የቀድሞ የቼልሲ ተጫዋች ነው ጆን ኦቢ ሚኬል ስለ ወቅቱ አጥቂ ኒኮላስ ጃክሰን ሐሳቡን አጋርቷል እኔ ይላል ጆን ኦቢ ሚኬል ከድሮግባ ጋር ተጫውቻለሁ እናም ለድሮግባ ኳስ ከሰጠው ፊት መስመር ላይ በእርግጠኝነት ቀጥሎ ተጨፍራለ ምክንያቱም ያስቆጥሯል ብለዋል ከጃክሰን ጋር ሲሆን ግን ምንም የተለየ ነገር የለም ኳሱን ለሱ ተሰጥና ጨዋታው ይቀጥላል አዲስ ነገር እንደማይፈጠር አቃለውኝ ምናልባት ይህ ትክክለኛ አጥቂ ስለመሆኑ መጠራጠራለውኝ
እንደ ሌሎች ተጫዋቾችን እንደማነጻጸሪያ እንደሱ አትሁኑ አይነት ብሎ ለማነጻጸሪያ ካልሆነ ለቼልሲ የሚመጥን አጥቂ አይደለም ብሎ ወርፎታል። ያው የሰሞኑ ራሱ ቀይ ካርድ ነበረበት አይደል? ከኒካስል ዩናይትድ ጋር ብዙ ዝግብ ውስጥ የከተተው ለሽንፈቱ ምክንያት እንዲሆን የተደረገ ጃክሰን እንደዚህ አይነት ጥፋትን ከኢፕስዊች ታውን ጋር አጥፍቶ በቢጫ ካርድ ነበር የታለፈው በክርኑ መቶት የኢፕስዊቹን ተከላካይ። በዚህ ሳምንት ግን በኒካስል ዩናይትድ ላይ በተሰራው ተመሳሳይ ጥፋት የቀይ ካርድ ሰለባ መሆኑ የሚታወስ ነው። ቨርጂል ቫን ዳይክ ስለ አርኖልድ ስንብት ተጠይቆ ነበረ። በዚህ ጉዳይ ላይ ለኔ ከዚህ የበለጠ ቦታ ስለሌለም ለኔ ቆይቻለሁ ብሏል። ትልቅ ክረምት መሆን አለበት እና ትክክለኛው ነገር ለማድረግ ክለቡንና ውሳኔዎችን የሚወስኑ ሰዎች አምናቸዋለሁ፣ ያንን እርምጃም እንደሚወስዱ ይሰማኛል ብሏል። አርኖልድ ይህ የግል ውሳኔው ነው፣ የግል ውሳኔውንም ልናከብርለት ይገባል ብሏል። እኔ ኮንትራቴን የፈረምኩት ከዚህ የተሻለ ቦታ ስለሌለ ነው ሲል መልሷል። ሁላችንም እንግዲህ መቋቋም አለብን። በሚቀጥለው የውድድር ዘመን ከኛ ጋር ባለመሆኑ በጣም አዝነናል። ምክንያቱም በእኔ አስተያየት እዚህ በነበረባቸው 7 ዓመታት ውስጥ ሁላችንም ያየናቸው ልዩ ልዩ ችሎታዎችም ነበሩት ብሏል። በእርግጥ እሱ ሲሄድ እንናፍቀዋለን፣ ነገር ግን ገና 2 ጨዋታዎች ይቀሩናል። የእግር ኳስ ነው። ሁላችንም ነገሮች እንዴት እንደሚሄዱ ተጫዋቾች አንዳንድ ጊዜ እንዴት ውሳኔ እንደሚወስኑና ለራሳቸውና ለቤተሰባቸው የሚጠቅመውን የሚያስቡ ስለሆነ ልንረዳው ይገባል ብሏል። እሱ የራሱን ውሳኔ ወስኗል፣ እሱ ተመችቶታል እና ያንን መቋቋምና ማክበር አለብን ሲል ተደምጧል። ቨርጂል ቫን ዳይክ 300ኛ ጨዋታውን ለሊቨርፑል አድርጓል። በአጠቃላይ በፕሪሚየር ሊግ ማለት ነው። በሳውዝሃምፕተን ጀምሮ በሊቨርፑል አጠቃላይ 300 የፕሪሚየር ሊግ ጨዋታዎችን ያደርጓል። እንደዚህ አይነት ቁጥሮችን ካነሳን ኮዲ ጋክፖ በአንፊልድ ሮድ ስቴዲየም 11 ቋሚ ሆኖ በተሰለፈባቸው ጨዋታ ግብ አስቆጥሯል። ብራይተን፣ ሊቨርፑል፣ ሲቲ፣ ፉልሃም፣ ሌስተር ዩናይትድ፣ ኤፕስዊች ላይ እንደውም 2 ያስቆጠረው መልሶ ከቶትናም፣ ኒካስል እንደዚሁም ከቶትናም እና ከአርሰናል በአጠቃላይ በነበሩ ተከታታይ የአንፊልድ ሮድ 11 ጨዋታ 11 ግቦችን አስቆጥሯልና ቋሚ ሲሆን በተለይም በአንፊልድ ብዙ ግብ አስቆጣሪያቸውም ነው። ዘንድሮ በጣም አስደናቂ ውድድር ዓመት እንደ ቡድን ሊቨርፑል ሲያሳልፍ የዚህም ተጫዋች ሚና ትልቅ ነበር። የተለያዩ አወራራጅ ድርጅቶች ካሁኑ የሊቨርፑልን የቀጣይ ዓመት ሻምፒዮንነት አውጀዋል። የሚቀጥለውን የውድድር ዓመት የእንግሊዝ ፕሪሚየር ሊግን የማሸነፍ ቅድመ ግምትን ለሊቨርፑል ሰጥተውታል። በድጋሜ 2ኛ አርሰናል፣ 3ኛ ማንቸስተር ሲቲ። የበርካቶች ግምትም ወደዚህ የተጠጋ ሆኗል። ሊቨርፑል የዘንድሮ አቋሙ ሲደመር ቀጣይ ክረምት ላይ የሚያመጣቸው ተጫዋቾች በራሳቸው ወሳኝነት አላቸው ከሚሉ ቅድመ ግምቶች ነው የተነሳው። ገና የዘንድሮ ፕሪሚየር ሊግ አልተጠናቀቀም። ወደ 2 የሚጠጉ መርሃ ግብሮች ይቀሩታል። በእንግሊዝ ፕሪሚየር ሊግ ሊቨርፑል አስቀድሞ ሻምፒዮንነቱን እንዳወጀም ይታወቃል። እናም ቀጣይ ዓመት ለሊቨርፑል ተሰጥቷል። የእናንተ ቀጣይ ዓመት ሻምፒዮን የመሆን አቅም ግን ለማን ተሰጡታላችሁ? አወራራጅ ድርጅቶች ግን ካሁኑ ሊቨርፑል ብለዋል። በዚህ ክረምት ሉዊስ ዲያዝን መሸጥ ፈጽሞ የማይታሰብ ብሎታል። በሊቨርፑል በኩል መረጃውን ዴይሊ ሜል ነው ይዞት የወጣው። ድንቅ ተጫዋች ነው፣ የክንፍ መስመር አጥቂያቸውንም የመልቀቅ ፍላጎት የላቸውም ብሏል። በሊቨርፑል ረጅም ጊዜ መቆየት እንደሚፈልግ በእርግጥ ተጫዋቹ አስቀድሞ ተናግሯል። በጣም የተረጋጋውና ደስተኛ ነኝ፣ በእንግሊዝ ሕይወት ከሊቨርፑል ጋር ምቾት ሰጥቶኛል ነው ያለው ሉዊስ ዲያዝ። አክሎም እዚህ ከመጣሁበት የመጀመሪያ ቀን ጀምሮ በዚህ ትልቅ ክለብ እግር ኳስ በመጫወቴም ደስተኛ ነኝ። ከሊቨርፑል ጋር ገና ላሳካቸው የምፈልጋቸው ትልልቅ ዋንጫዎች አሉ፣ ለእነሱ እየሰራን እንቀጥላለን ብለዋል። ሊቨርፑል ዘንድሮ ሻምፒዮን ሲሆን የበኩላቸውን ድርሻ ካበረከቱ ተጫዋቾች ሉዊስ ዲያዝ አንደኛው ነው። አመቱ ሲጀመር ደግሞ ካስታወሳችሁ ስሙ በትልቁ ከባርሴሎና ጋር ሲያዝ ነበር። በኋላ ላይ ስፖርቲንግ ዳይሬክተሩ ዴኮም የዕቅድ አካል አለመሆኑ ተነገረ። በዛ ምክንያት እንግዲህ ተጫዋቹ በሊቨርፑል ይቀጥላል የሚል ነገር በስፋት ሲወጣ ነበር። አሁን ከራሱ አንደበት ተረጋግጧል። ዴይሊ ሜልም በፍጹም ሊቨርፑሎች ለሽያጭ የሚያቀርቡትም ድርድር የሚቀመጡበትም ተጫዋቻቸው አይደለም ብለዋል። የዘንድሮን የወርቅ ጓንት ለማሸነፍ የሚደረገው ትንቅንቅ በኖቲንግሃም ፎረስቱ ማት ሴልስ፣ በአርሰናሉ ዴቪድ ሪያ እና በፓላሱ ዲን ሄንደርሰን መሃል ቀጥሏል። በእርግጥ ከቀሩት 2 ጨዋታዎች አንጻር ማት ሴልስ 13 ክሊንሺት፣ ዴቪድ ሪያ 2 ጨዋታ እየቀረው 12 ክሊንሺት፣ ዲን ሄንደርሰን 2 ጨዋታ እየቀረው 11 ክሊንሺት አለው። እንግዲህ ቀጣዩ 2 ጨዋታዎች ላይ እነኚህ ግብ ጠባቂዎች ግብ ሳያስተናግዱ ምን ያህሉን ጨዋታ ይወጡታል የሚለው ይጠበቃል። የአምናው አሸናፊ የነበረው ዴቪድ ራያ እንደነበረ እናስታውሳለን።
ዴቪድ ራያ ግን አሁን በአርሰናል ባለሙያዎች አይን ስር ወድቋል ተብሏል። ተጫዋቹ በተለይም በቤርናቢዮና በኤምሬትስ ስቴዲየም በነበሩ ጨዋታዎች ላይ የሪያል ማድሪድ ባለሙያዎች በደንብ ነው የተመለከቱት ተጫዋቹን። ግብ ጠባቂው አርሰናል ለገበያ ይቀርባል ተብሎ አይጠበቅም። ልክ እንደነ ዊሊያም ሳሊባ፣ ሳካ ሁሉ የሚጠብቁት ተጫዋቻቸው ነው። ጋብሪኤል ማጋሌሽ በሳውዲ፣ ሳሊባ በራሱ በሪያል ማድሪድ ይፈለጋል። አሁን ደግሞ መልሶ ሪያል ማድሪዶች መመልከት ጀምሯል የዴቪድ ራያን ጉዳይና ቀጣይ ክረምት ላይ እንዳልኳችሁ መግቢያችን ላይ ሪያል ማድሪዶች በርካታ የሜዳ ክፍል ላይ ለማጠናከር ስራዎችን እየሰሩ ስለሆነ ይህ ግብ ጠባቂም ቀጣይ ኢላማ ሆኗል። ምን ያህል ጥረት ያደርጋሉ የሚለው ደግሞ የሚጠበቅ ነው የሚሆነው። ፋብሪዞ ሮማኖ ከአርሰናል ዝውውር ጋር በተያያዘ ቀጣይ ክረምት ላይ ቅድሚያ ይሰጣሉ ለአጥቂ ብሏል። በቀጣይ የዝውውር መስኮት አርሰናሎች ወሳኝ ዝውውሮችን ሲያደርጉ ዋነኛ ኢላማቸውም አጥቂ ነው። ክለቡ ተከላካይ ብቻ ሳይሆን ሌላም ቦታ ላይ መመልከት እንዳለበት በውይይት አምነዋል ነው የተባለው። አርሰናል በመከላከሉ ብዙ የሚታማ አይነት ቡድን አይደለም። ብዙ ችግር እንግዲህ እየገጠመው ያለው የሜዳው ሶስተኛው ክፍል ላይ ነው። በተለይ ማጥቃቱ ላይ አሁን እንኳን ሐሰተኛ 9 ቁጥርን ለሁለተኛ ጊዜ በዚህ ዓመት ሲጠቀም ነው። መጀመሪያው በቋሚነት ሲጠቀሙት የነበረው ከሃቨርዝ በራሱ ንጹህ 9 ቁጥር አጥቂ አልነበረም። ከዛ በኋላ እሱ ሲጎዳ ደግሞ ወደ ሌላ ሐሰተኛ 9 ቁጥር ፍለጋ ሄዷል። ሚኬል ሜሪኖ የአማካይ ስፍራው ተጫዋች በእርግጥ ከብዙ መንገድ ካየነው የሰራላቸው ሐሰተኛ 9 ቁጥር ይመስላል። ማንም ያልጠበቀውን ሚኬል ሜሪኖን አጥቂ አድርገው ነበረ እንግዲህ እስካሁንም መዝለቅ የቻሉት በተለይ በአውሮፓ ሻምፒዮንስ ሊግ በራሱ እስከ ግማሽ ፍጻሜ ሲሄዱ የሳቸው የሐሰተኛ 9 ቁጥር ምርጫ እሱ ነበር። አሁን ወደ ንጹህ 9 ቁጥር አጥቂ ይመጣሉ። ሴባስቲያን ቪዳል እንግዲህ በአርሰናል የዝውውር ጉዳይ ላይ ተጨማሪ መረጃዎችን ይዞ ሲወጣ አርሰናል ቪክተር ጊዮኬሬስ ካሁንም ዋነኛ ምርጫ ነው። እንግዲህ አርሰናል ከ60 እስከ 70 ሚሊዮን ፓውንድ እዚህ ተጫዋች ላይ ለማውጣት ዝግጁ ናቸው ብለዋል። አንድሪያ ቤርታ ማርቲን ዙቤሜንዲን ከጨረሰ በኋላ አሁን ሙሉ ትኩረቱ ወደ ጊዮኬሬስ ሆኗል። ጊዮኬሬስ ግን ወደ ኤምሬትስ ማምጣት ግን ብዙ ድርድር ይፈልጋል። እድሜው፣ ደሞዝ በዋነኝነት በአርሰናል በኩል እንግዲህ ለውይይት የሚቀርቡት ጉዳዮች ናቸው ተብሏል። ከዛ በተረፈ ደግሞ አርሰናሎች የትኞቹ ተጫዋቾች ይለቃሉ የሚለውም የሚጠበቅ ነው የሚሆነው። ተጫዋች ሲያመጡ ያው ተጫዋች መልቀቅ ይኖርባቸዋል ከፋይናንሻል ፌር ፕሌይ ህጉ አንጻር። ከዚህ ጋር በተያያዘ ማርቲኔሊን ስም እየሰማን ነው። አርሰናል ሊለቅ ይችላል እየተባለ ጋብሪኤል ማርቲኔሊ በዘንድሮ የውድድር ዓመት አንፊልድ ላይ ግብ አስቆጥሯል። አርሰናል ሳንቲያጎ ቤርናቢዮ ላይ ግብ አስቆጥሯል። ስታንፎርድ ብሪጅ ግብ ያስቆጠረ ነው። ኢታር ላይ እንደዚሁ በተመሳይ ግብ አስቆጥሯልና ቶትናም ሆትስፐርስ ስቴዲየም እና እንደዚሁም ኦልድ ትራፎርድ ላይ ነው ዘንድሮ ስሙን ያልሰማ ነው እንጂ በትልቅ ሜዳ ላይ በጣም ወሳኙ ተጫዋች ነበር። ግን በቀጣይ ስለመቆየቱ 100% እርግጥ አይደለምም ተብሏል። ሰሞኑን ያው የዴክላን ራይስ ጉዳይ አነጋጋሪ ነበር። በኋላም ላይ ቢቢሲ ስፖርት ጉዳት ገጥሞት ነው አንፊልድ ያልተገኘው ካለ በኋላ ዛሬ ማይክል አርቴታ ተጠይቀው ነበረም። ታፋው ላይ ችግር አጋጥሞታል እና እየተቸገረ ነው፣ ሁኔታው ጥሩ ስላልሆነም ከጨዋታ ውጭ ያደርገነዋል። በቀጣይ ጨዋታ ላይ ይገኝ አይገኝ የሚለውን ነገር ደግሞ ከሕክምና ባለሙያዎች ጋር ከተወያየን በኋላ ከውሳኔ ምን ደርስ ይሆናል ብሏል። ስለዚህ በዴክላን ራይስ ጉዳይ ላይ ጉዳት እንዳለም አሰልጣኙ እንደዚሁ ማረጋገጥ ችለዋል። ይህ ተጫዋች አለመገኘቱ እንግዲህ የክብር ጭብጨባ ላለማድረግ አስበው ነው የሚሉ የሩመር መረጃዎች በስፋት ሲወጡ ነበረ። አርሰናል የቶማስ ፓርቴን ኮንትራት ማደስ ይፈልጋሉ፣ ነገር ግን ላይሳካ የሚችልበት እድል እንዳለም እየተዘገበ ይገኛል። አርሰናል ግራ መስመር ተከላካይ ሊያስፈርም ይችላል። ኬረን ቴርኒ ሊለቅ ይችላል። ናም ዚንቼንኮም ለሽያጭ ይቀርባልና አንድሪያ ቤርታ እነኚህም ዝውውሮች ላይ እንቅስቃሴዎችን ሊያደርጉ ይችላሉ የሚሉ መረጃዎች ደግሞ በአርሰናል በኩል እንደዚሁ በስፋት እየወጡ ይገኛሉ። ማክስ ዶማን ትላንትና ለአርሰናል ታዳጊዎች ቡድን ተጫውቶ ነበር። ከ18 ዓመት በታች 2 ጎል ማስቆጠር ችሏል። ለአርሰናል ከ18 ዓመት በታች ባደረጋቸው 7 ጨዋታ በ16 ግብ ላይ ሲሳተፍ 14ቱ ግብ ናቸው፣ 2ቱ አሲስት ናቸው። በቀጣይ አርሰናል ወደ ፕሪሲዝን ጨዋታ ሲያመራ ከዋናው ቡድን ጋር ይዘውት እንደሚሄዱም ተረጋግጧል። ማክስ ዶማንን በእድሜ ጉዳይ ነው እንጂ ተጫዋች በፕሪሚየር ሊጉ የማያጫውቱት ቀጣይ ዓመት የፕሪሚየር ሊጉ ዋናው ቡድን አካል እንደሚያደርጉት ማይክል አርቴታ ቃል ገብቶለታል። በተለይም ከቅርብ ጊዜ ወዲህ የቡድኑን ታዳጊ ተጫዋቾች በተደጋጋሚ ማጣታቸውን ተከትሎ ማይክል አርቴታ ዋናው እቅዳችን የአካዳሚ ተጫዋቾችን ቀጣይ ለዋናው ቡድን ማብቃት ነውና እናደርገዋለን እያሉ ነበር። በዚህም መሰረት ማክስ ዶማን ቀጣዩን እድል የሚያገኝ ተጫዋች ነው። በማይክል አርቴታ የሚመራው ቡድን አርሰናል ዘንድሮ በዚህ ውድድር ዓመት ብቻ 6 ቀይ ካርዶችን እንደተመለከተ ይታወቃል። አርሰናል በታሪኩ በአንድ የውድድር ዓመት በርካታ ቀይ ካርድ ያየው 1998-99 የውድድር ዓመት ነበረ። በወቅቱ 7 ቀይ ካርዶችን ተመልክቶ ነበረ።
አርሰናል አሁን ሁለት ቀሪ ጨዋታ አለ። አንድ ቀይ ካርድ ከተመለከተ ከዚህ በኋላ በጨዋታ የአርሰናል አንድ ተጫዋች ያንን መጥፎ ሪካርዳቸውን የሚጋሩ ይሆናል። ሁለት ቀይ ካርድ ካዩ ደግሞ መጥፎ ሪካርዳቸው የዚህ ዓመት ይሆናል ማለት ነው። እስካሁን ባለው ግን 6 ቀይ ካርድ ብቻ ነው ያላቸው። እንግዲህ የተቀሩት ሁለት ጨዋታዎች ላይ ይህን መጥፎ ታሪክ ላለመጋራት የአርሰናል ተጫዋቾች ራሳቸውን ከቀይ ካርድ መጠበቅ ይኖርባቸዋል። ማይክል አርቴታ ዘንድሮ ላጣናቸው ነገሮች ብዙ ምክንያቶች አሉ፣ ቀይ ካርድ፣ ጉዳት፣ ግን በሚያስገርም ሁኔታ እዚህ ደርሰናል ብለዋል። የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ተፋላሚ የነበሩ በዚህ ሰዓት የፕሪሚየር ሊጉ ሁለተኛ ቡድን እንደሆነ የሚታወቃልና እሳቸው ምክንያት ያደረጉት ቀይ ካርድ መጥፎ ሪካርድ ሊሆንባቸው ሁለት ጨዋታ ብቻ ቀርቷል። በማንቸስተር ዩናይትድ እና በቶትንሃም መካከል የሚደረገውን የዩሮፓ ሊግ ፍጻሜ ጨዋታ የሚመሩት አልቢተር ይፋ ተደርገዋል። የፍጻሜ ጨዋታውን ጀርመን ዳኛ ፍሊክ ዡዋየር በመሃል ሜዳ ዳኝነት እንዲመሩት ተሰይመዋል። ዳኛው ባለፈው ሳምንት አርሰናል በፒኤስጂ የተሸነፈበትን የግማሽ ፍጻሜ መልስ ጨዋታ በመሃል ሜዳ ዳኝነት የመሩት አልቢተር ናቸው። ዋና ዳኛው እንግዲህ ፍሊክስ ዡዋየር ከዚህ በፊት በጨዋታ ማጭበርበር ተከሰው ለ6 ወራት ከዳኝነት ታግደው እንደነበረና በወቅቱም አርሰናል ይሄንን ሲቃወሙ ነበር። ዳኛው በወቅቱ 300 ዩሮ ጉቦ መቀበላቸውን አምነው እንግዲህ እንደተቀጡ ይታወቃል። ጁድ ቤሊንግሃም ዶርትመንድ እያለ ከባየር ሙኒክ በነበረ ጨዋታ ወቅትም ጨዋታ አጭበርባሪ ሲል ጠርቷቸው እንደነበረ አይዘነጋም። ይሁን እንጂ ፍሊክስ ዡዋየር በዳኝነት ስራቸው መጀመሪያ አካባቢ የተፈጠረውን ሁነት ሳያግዳቸው አሁንም በጀርመን ላይ ካሉ ጥሩ ዳኞች ናቸው። በአውሮፓ ሻምፒዮንስ ሊግም እንደዚሁ ደግሞ በኤሮፕ ሊግም በኮንፈረንስ ሊግም እያጫወቱ ነው። እንግዲህ የሙሰኛው ዳኛ ተብሎ ከዚህ በፊት የ5 ወርና 6 ወር ቅጣት የተጠለባቸው ዳኛ የዩናይትድንና እንደዚሁ ደግሞ የቶትናምን የመጨረሻ ኤሮፕ ሊግ ጨዋታ የሚመሩት ይሆናል። ሩበን አሞሪ ማንቸስተር ዩናይትድን ይዞ ዘንድሮ በጣም አስከፊ ነው። በግላቸው የሳቸው የኤሪክ ቴን ሃግን እንኳን ብናወጣ በግላቸው በፕሪሚየር ሊግ በጣም አስከፊው ቡድን የሳቸው ቡድን ማንቸስተር ዩናይትድ ቀጣዩ ውድድር ዓመት ግን አንድ ግዴታ ተቀምጦበታል። ይሄውም እንግዲህ በራክሊፍ የሚመራው የእግር ኳስ ክፍሉ ቦርድ ውሳኔ ነው። ይሄም ውሳኔ ቀጣዩ የውድድር ዓመት ማንቸስተር ዩናይትድ በደረጃ ሰንጠረዡ የአውሮፓ ሻምፒዮንስ ሊግ ትኬትን የሚያስቆርጥ ደረጃን ይዞ ማጠናቀቅ አለበት የሚል ቀጣይ ዓመት ዋነኛ ቅር ነው። ስለዚህ ቀጣይ ዓመት ሩበን አሞሪ ዋንጫ አይገደዱም። የፕሪሚየር ሊግን ዋንጫ የእሳቸው ትልቁ ፈተና ማንቸስተር ዩናይትድን በፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ተሳታፊ ማድረግ ነው። ይሳካላቸዋል የሚለው ደግሞ ቀጣይ የሚጠበቅ ነው የሚሆነው። በማንቸስተር ዩናይትድ ግን የ1958ቱ ተቃውሞ በአስቶን ቪላ የመጨረሻው ጨዋታ ላይም ይደገማል ተብሏል። ግሌዘር በቃን የሚለው ተቃውሞ በስፋት በመጨረሻው ጨዋታ ላይ እንደዚሁ የሚጠበቅ ነው የሚሆነው። የኢፕስዊቹ አጥቂ ሊያም ዴላፕ ማንቸስተር ዩናይትድን መቀላቀል ይመርጣል የሚሉ መረጃዎች እየወጡ ነው። ቤን ጃኮብስም የሊያም ዴላፕ የ30 ሚሊዮን የመልቀቂያ አንቀጽ ለመክፈል የሚፈልጉትና ተጫዋቹን ለማስፈረም እየሰሩ ያሉ ሁለት ክለቦች ዩናይትድ እና ቼልሲ ናቸው። ተጫዋቹ ግን ከቼልሲ ይልቅ ዩናይትድን ይመርጣል ብለዋል። ዩናይትዶች በአውሮፓ ሊግ የፍጻሜ ጨዋታ ቶትናምን ካሸነፉ አጥቂውን ለማስፈረም የሚያደርጉት ጥረት የበለጠ ያጠናክርላቸዋል ይላል የቤን ጃኮብስ ዘገባ። ይህ ማለት ለሻምፒዮንስ ሊግ ማለፋቸውን ያረጋግጣሉ ማለት ሲሆን ዴላፕ ምርጫው የአውሮፓ ውድድሮች ላይ መሳተፍ ነውና ዩናይትድን ያስቀድማል። ከኤሮፕ ሊግ ፍጻሜ በፊት ውሳኔውን የማያሳውቀን ብላል የቤን ጃኮብስ ዘገባ። ዋነኛ ቅዱ ግን አሁን ዩናይትድ ነው ብሏል። ዩናይትድ ከሊያም ዴላፕ በተጨማሪ የማቲያስ ኩናንም ዝውውር ለማጠናቀቅ በፍጥነት እየሰራ እንደሆነ ይታወቃል። ወደ ፕሪሲዝን ጨዋታ ያስፈረማቸውን ተጫዋቾች ይዞ ለማምራት ሌኔሮ በያዝነው ውድድር ዓመት 8 ጊዜ ብቻ ድሪብል ተደርጎ ታልፏል። በእርግጥ ጥቂት ጨዋታዎችን ያደረገው እነ ኢብራሂማ ኮናቴ 14፣ ሮሜሮ 11፣ ዊሊያም ሳሊባ 10፣ ቨርጅል ቫንዳይክ ወደ 9 ጊዜ ድሪብል ተደርገዋል። ጥቂት ጨዋታዎችን ያደረገ ቢሆንም እንግዲህ በዚህ ዓመት 8 ጊዜ ብቻ ነው ድሪብል የተደረገው። ገና 19 ዓመቱ ነው። በዩናይትድ ብዙ ተስፋ የሚጣልበት አይነት ተከላካይ ነው። ከሪያል ማድሪድ ሲያመጡት ያወጡበት ገንዘብ መከራከሪያ ነበረ፣ ግን አሁን ምርጥ ብቃቱን አሳይቷል ያለምንም ጥርጥር። ሰሞኑን ጉዳት ላይ ነው። ሩበን አሞሪ የከፋ ጉዳት አይመስለኝም እያሉ ነው። በኤሮፕ ሊግ ፍጻሜ ይድረስ አይድረስ የሚለው ጉዳይ ላይ እስካሁን በሕክምና ባለሙያዎች ይፋ አልተደረገም። ሩበን አሞሪ ግን ጉዳቱ የከፋ አይመስለኝም ሲሉ ተደምጠዋል። ኢንግላንድ በቀጣይ ላይ የምታደርገው ከ17 ዓመት በታች የኢሮ ጨዋታ ለተጫዋቾች ጥሪ ስታደርግ በማንቸስተር ዩናይትድ ከሰሞኑ ኮንትራቱን የፈረመው ድንቁ ታዳጊ ቤንዞት ማንቶታ ጥሪ ቀርቦለታል። እጅግ በጣም አስደናቂ ተጫዋች ነው። በሚቀጥለው የውድድር ዓመት በሩበን አሞሪም ዋናው ቡድን ውስጥም ጭምር የሚጠበቀው ተጫዋች እንደሆነ ይታወቃል። ውድ ቤተሰቦቻችንና
ዛሬው ዕለት ጥሪ ተደርጎለታል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁ ጥንቅራችን ይመስላል። ለሐሳብ አስተያየታችሁ አመሰግን። ላይክ ያደረጋችሁን ያበረታታችሁንም እንደዚሁ ከልብ ነው የምናመሰግነው። ጥቂት ደቂቆች ቆይተን ስንመጣ እኛን ማግኘት ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ቃል ስፖርት ዩቲዩብ ቻናላችን እዚህ ጋር በቃን። ሰናይ ጊዜ